ርካሽ ሴትን ዛሬ እንዳዋረዳት በአደባባይ ማለት ነው። ሄርሜላ ደግሞ ብድሬን እከፍላለሁ ብላ የሰራችው ራሷን እያዋረደች ራሷን ዝቅ እያደረገች በሄደችበት ቦታ አይዲዋ ራስ ምታት ነው። የማይሆን ስራ ነው የምትሰራው። ለሴቶችም ለወንድም አይመጥን። ሴት ምንድን ነው የሚባለው? ቤት ተከራይተው እነዚህ ውጣ ገባ የሚሉ ሴቶች ናቸው አይደል? እንደ እነዛን ጸባይ ያለባት ለትዳር ማትሆን ርካሽ ሴት ማለት ሄርሜላ ናት። በአደባባይ አልጋ ቤት ይዛ ለመግባት አብረህ ታድራለህ አብሬ አድራለሁ ስትለው እሱ ደግሞ ያላተው አብርሃም። በነገራችን ላይ በዚህ ቪዲዮ የምትናደዱ ካላችሁ የቆየ ቪዲዮ ነው። አብርሽ ከሚስቱ ጋር ነው ያለው፣ እንዳትናደዱ ማለት ነው። ይሄ የቆየ ቪዲዮ እያመጡ ወደንስን ለማንጨጫት የሚፈልጉትን እኛ ነቅተናል፣ ቆይተናል ከነቃን። ሲቀጥል ኤፍሬም በቂዋን እንደ ትዳር እንደማትመጥን ለወንድሙ እንደማትመጥን በቂዋን ስለነገራት እኔ ዘና ፈታ ብዬ ነው የመጣሁት ዛሬ። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ሩታና አብርሽ ወደፊት ማንም ቢንጫጫ ሩታ ሀብቴ እንኳን አልጋ አይደለም ፈለገችበት ብታስገባው አብርሽን አትለቅላትም። ከአንበሳ ጉሮሮ ጅብ አያወጣም። አንበሳ ናት ሩታ ማለት ነብር ናት። እንኳን አብርሽን አይደለም ሌላም ሰው ታመጣለች። እንደ ሩታ መወዳደር ተፈለገች ሄርሜላ ትቀበላለች እዚህ ሚዲያ ላይ። ሩታ ሀብቴ በፈለገችው ዙሪያ ይሳካላታል። ንግግሯ ጠጅ ነው፣ በቃ የሆነ ጣፋጭ ነው። እች እኮ ዝርግፍ አልጋ ቤት ይዤ እተኛለሁ ዛሬ በቃ እኔ ጋር ታድራለህ። አስተዋፍሩላህ አላዝ እቺ ማንም አይፈልግሽም፣ ልንገርሽ፣ ማንም ወንድ አይፈልግሽም። ለዛም ነው አብርሃም ላይ እንደዚህ ተጣበቅሽው እንደማትፈልጊ ስለገባሽው። ለማንኛውም ቤተሰቦች እንግዲህ ትናንትና ሄጂ ያው እሷ ቤት ሄጂ ትንሽ አላናደርኳትም ወይም ደግሞ ስሜቴን አልወጣልኝም ነበር። አሁን ግን በደንብ ስሜቴ ወጥቶልኝ አቃጥያት ጨርሻለሁ። ያው እናንተም እውነት መስሏችሁ ነበር፣ ግን ምንም ነገር የለም። ልሳምሽም ያልኳት ሁሉም ነገር ውሸት ነው። እሷን ሆን ብዬ ለማናደድና ለማቃጠል ያደረግኩት ነገር ነው እና ተሳክቶልኛል። ሀሳቢ በደንብ አድርጌ ከቤት አቅጄ የመጣሁትን ሀሳብ በደንብ አድርጌ ሰርቼው ተወጥቼዋለሁ። በራሴ በጣም ኮርቻለሁ እና ከኔ ጋር የተሰፋፈጠ ሰው ከኔ ጋር የተነካካ ሰው መልሱ ከባድ ነው። ትናንትና ስወጣ ከቤት ታይ ከኔ ጋር አትነካኪ ማይፈልግሽ ሰው ጋር ሄደች ነገር እኔ ለማዳመጥ እኮ አንድ ስሚኝ ሄርሜላ ይኸውልሽ፣ በመጀመሪያ ደረጃ ቆይ ስሚኝ አንዴ አዳምጪኝ። ማይፈልግሽ ወንድ ጋር ምናምን እንድትለኝ አልፈልግም። እሺ እኮ አንዴ አስጨርሽኝ፣ አንዴን አስጨርሽ። ይኸውልሽ ለአንቺ ብዬሽ እኮ ነው የመጣሁት፣ ይሄን ነገር ለመናገር ነው የመጣሁት። መጀመሪያ አስጨርሽኝ። ማይፈልግሽ ሰው ጋር ሄደሽ አልፈልግሽም ያለሽ ሰው ጋር ሄደሽ ራስሽን ሴትነትሽንም ዝቅ ከምታደርጊ ያ ነገር ለአንቺም ጥሩ አይደለም። ስለዚህ ሚንከባከብሽ በአደባባይ አልጋ ቤት ይዤ እገባለሁ አብሬ አድራለሁ የምትል የሰው ባል ማለት ነው። አይን አውጣ በጣም አረመኔ ሴት። ኤፍሬም ዛሬ በቂዋን ጭውውት ብሎ ባለካ ሚስጥሯን ስለሚያቀባት ነው። ርካሽ ነሽ የሚፈልጋት የለም ማንም ሰው አይፈልጋትም። ለአዳር እንኳን የምትፈልግ ሴት አይደለችም ሲል በአደባባይ ሲያዋርዳት ኤፍሬም ለካ እሷ የቀለበቱ የወለቀ ቀን የምትሰራውን ስራዋን አጥምዳ ነው። ግን አልተሳካላትም። አብርሽና ሩታ አንድ ላይ ናቸው፣ ፈታ ዘና እያሉ ነው። እንዳትጨናነቁ። ይሄ በአዲስ ቻናል የተለቀቀው አብርሽ ቻናል ለማሞቂያ ስለሚፈለግ ነው። ሲያሽቃብጥ የነበረ ሰው ቻናል ስላልተከፈተለት እሱ ብቻ ስለቀረ ግዴታ አብርሽ ሄዶ እዛ ጋር ስላስቆጠረ ስለማይቆጥር ቻናል ለዛ እንጂ ሌላ ነገር ታስቡ አይደለም። እና ድራማው የማለቂያው ደርሷል፣ ይካተታል። ከሀወደ አብርሽና ሩታ ደግሞ ይፋ የሰርጋቸውም የታረቁበትም የህግም የሁሉም የተፈራረሙበት በቅርብ ቀን ይመጣላችኋል። ብዙዎቻችሁ ተደነጋግጣችኋል ይመስለኛል። በዛሬው ቪዲዮ የቆየ ቪዲዮ ነው። ኤፍሬም እና ሩታ አብርሽ ቆዩ። በቃ ይሄ ሁሉ ነገር እየቆየ ቪዲዮ እየተለቀቀ እናንተ ቢዚ የሚያደርጋችሁ ከሆነ እናንተ ገና ናችሁ ማለት ነው። እንደኛ ወይ ዩቲዩበር ሆናችሁ እንደ ዩቲዩብ ማስተያየት መስጠት አለባችሁ። ትንሽ ዩቲዩበሮች ደግሞ እንደ አዲስ ዩቲዩብ ተሳካላት ሄርሜላ ምናምን። ኧረ ትናንትናም ዛሬም የለቀቀችው አዋት ይሄ የቆየ ቪዲዮ እንደሆነ እያወቃችሁ አይምሯችሁ እንደው ለምንድን ነው የምትጃጃሉት ግን? እንዴት አንዳንዴ የመዳም ቅመሞች ጅል ናቸው ስንባል እኮ ብጅል መሆን የለብንም። እኛ ጅሎች አይደለንም። ሰው እንዲጠቀም እንዲቀየሩ ብለን እንጂ እንደዚህ ሀራም ሀላለን የምናጋስስ ሰው አይደለንም። በእውነት ነው የምላችሁ። በጣም የሚደብረው ሄርሜላ በቃ በአደባባይ ሴቱ ምን ዛሬ በቃ የራሷ ኦዲየንስ ነው ያፈረው። አፈሩ ዛሬ አብረህ ታድራለህ ስትለው ማለት ነው። አንዴን አባዋራ ሰው በነሳ አፈሩ።
ቀለበት የላት ምን የላት። በምንድን ነው እሱ አሁን አብረው የምታድረው? በእውነት ሚዲያን የጠፉት ነው ማለት ትችላላችሁ። በጣም ነው የተዋረዱት። እንዲያው የሩታ አድናቂ በመሆኔ በጣም ኮራ ጀነን ነው የምለው። በእውነት ነው የምላችሁ። አንዳንድ ጊዜ በዩቱብ እንኳን መተማመን አትችሉም። ነገር ግን ሩታ ሀብቴ ለትዳሯ የምታደርገው በነገራችን ላይ ፋሚሊ አንዲት መጥፎ ሴት ትዳር ማትሆን ሴት የምትገምቷት እንደፈለገ ሲዘልና እንደፈለገ ሲሆን እልል ብላ የምትቀበል ሴት ልክ እንደ ራሷ አስገቢና አምጪ አስወጪ ሴት ናት። እንደ ሩታ ሀብቴ ግን ማንም አይነካቢ ብላ የምትከራከረው ስለምትወደው ስለምታፈቅረው ነው። ያቺ ግን ፍቅር የሚባል አታውቅም። ወንድ ልጅ ማውጣት ማግባት ነው የምትፈልገው እንጂ አብርሽን ስለማታፈቅረውን ሄርሜላ እንደዚህ ሰነስተትህ ሰነምንህ እቀበልሃለሁኝ በቀለበት በማውለቅህ አልቀየምህም ያለችው ልክስክስ ሴት ስለሆነ ነው። ጀግና ሴትና ለባም ሴት ግን ይቆጫታል። ትቷት ሄዶ ትናንትና ዛሬ ወደ እሷ እንኳ ቢመጣ መቆጣት አለባት፣ መበሳጨት ነበረባት። ግን ስለማታፈቅረው ነው አብርሽን እየመረራችሁ አውጡት። የሩታ የሄርሜላና የአብርሽ አድናቂንን የምትሉ እየመረራችሁ አውጡት። አብርሽን አታፈቅረውም ሄርሜላ። 4 ነጥብ ነግራችኋለሁ። የምታፈቅር ሴት ተጠግሯ እስከ እግሯ ነው የሚወራት ባሏ የሆነ ቦታ ሲገኝ ማለት ነው። ነገ ሩታ ቪዲዮ ስትለቅ ተዋታላችሁ። በእውነት ነው የምላችሁ። አይቻልም። የምወደውን ሰው ማንም ሰው እንዲነካብኝ አልፈልግም። ሄርሜላ ግን ከነ ምናምኑ የምትለው እሷ ሚነካት እንደሌለ ጠባዋን በሀገሯ ላይ በየቦታው ስለምትታወቅ አብርሽ ጅሩን ስላገኘችው እንጂ ማንም ወንድ ዞር ብሎ እንደማያያት 4 ነጥብ ስለምታቅ ነው። ሄርፍሬምም ነግሯታል። ስለሚነካሽ የለም እንዳንቺ አይነት ሴት ማንም አይፈልገውም ነው ያላት። እንዴት እንደዛ አላት? ነጥብ እዛ ጋር እንዳንቺ አይነት ሴት ማንም አይፈልገውም። ርካሽ ሴት ነሽ፣ ዋጋ የሌለሽ። በእውነት ነው የምላችሁ። ወንድ ልጅ እንደዛ ሲላት፣ እንደዛ የወንድሙ ሚስት እንደዛ ሲያደርጋት ምን ተማራችሁ? ያልተማራችሁ ምንድን ነው? ርካሽና የመጣችበት ፓርት መጀመሪያ የራሷን ትዳር እዛ አግማምታ ወደ የብርሽ ህይወት የመጣችው ትዳሯን ትትጨማለቅ ስለነበር ነው። በእውነት ነው የምላችሁ። ክብር የሌላት ሴት ለትዳር ክብር የላትም። አብርሽን ከህይወቱ ያዳነው ኤፍሬም ነው። የማይሆን ሴት ጋር ገብቶ እያሽቃበጠ የውሸት ሳቅ ትታታለው የኖረችን ሴት ኤፍሬም ነው ከዚህ ውስጥ ያወጣው እንጂ ማንም ሰው አልነቃበትም። ማንም ሰው አልተረዳትም። አሁን ላይ ግን እነ አቢላ ራሱ ተረድተዋል። ሄርሜላ ለትዳር እንደማትሆን የሄርሜላ ቤተሰብ ለትዳር አቢላ እኮ ለቀቀ እኮ ከዛ ከሴት በቃ አታስፈልጉም እኮ ብሎ ሄደ። አያቸው ለትዳር ሳይሆኑ እነሱ ለአዳር የማይሆኑ ሰዎች ናቸው። በቃ በእውነት የምላችሁ እኔ የሄርሜላንና የማንንም ቪዲዮ ቆርጬ አላመጣም። ታቆኛላችሁ። ሩታ ስመጣ ብቻ ነው የምቆርጠው እንጂ ማንም ቪዲዮ ሆጄ ቆርጬ አላመጣም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ዛሬ ተናዳችኋል አንዳንድ ሰዎች መሰለኝ። ምንም ይሄ ስራና ስራን ድራማው እንግዲህ ተወካክቷል። አያችሁት አይደለ? የቆየ ቪዲዮ አምጥተው ዛሬ ይለቃሉ። ቢለቁ አሁን ዛሬ ሌላ ቪዲዮ፣ ትናንት ሌላ ቪዲዮ። እንዲሁ የሚዲያ ሰው ምን ያህል ቀፎ እንደሆነ ምን ያህል ጅል እንደሆነ ሰው በቃ ወሬ እንደሚፈልግ ተረድተዋል። በቃ የቡታጀራ የተቦረች ማለት ነው። ከዛም ይመጣሉ። አብርሽና ሩታ ፍቅራቸው ላይ ናቸው። ሀቢብቴ ማንም ሰው የሚለያያቸው ሰው የለም። የኔ ወዶቼ ማሮቼ ዛሬ የመጣሁት እንግዲህ በኤፍሬም ቪዲዮ ደስ እያለኝ ምስምሷ ርካሽ ሴት ቆንጆ ነሽ አንቺ ቆንጆ ነሽ፣ ምን ያንስሻል? ግን ዋጋሽን ወቂ። ዋጋሽን የማይሆን ቦታ ጥለሽው ረከሽ። ራስሽን አስከብሪ። አያችሁ አይደለም? ኤፍሬም እንደዚህ ያደርጋል። ለምንድን ነው? ስራዋን ስለሚያውቅ ምን እንደምትፈልግ ሰሱ ለሚስት እንደማትነው ወንድሙን ስለሚያውቅ በእውነት እንዲህ ኤፍሬም የተነቃባት ሄርሜላን የለም። ምን አይነት ሚስጥር ቢይዝባት ነው? ምን አይነት ማንነት ቢኖራል ነው ዛሬ በአደባባይ የሰውን ባለ እኔ አብረህ ትተኛለህ ምናምን። አብርሽ እሷን እየተጫወተባት እንደሆነ ቢገባት እኮ በእውነት ነው የምላችሁ እንደዛ አትሆንም። እኔ ሴት ሲዋረድና ዝቅ ሲደረግ አልወድም። ለምን ሴቶች ራሳችሁ እንድታከብሩ በራስ ማንነታችሁ እንድትተማመኑ። ማንም ሰው የራስን ህይወት ነው የሚኖረው። ግን ልክ እንደወርታ ነብር መሆን አለባችሁ ለትዳራችሁና ለቤተሰባችሁ። እናንተ ያላስከበራችሁትን ቤተሰብ ማንም ያስከብርላችሁ። በእውነት ነው የምላችሁ። ራሳችሁ ለምን ዝቅ ታደርጋላችሁ? አንድ ተራ ወንድ ማለት ነው ሄደ መጣ ሄርሜላን ማደንቃት
ሚስቱ ጋር ሄዳ አይደለም እንዴ? አልፈለጋትም አይደል እንዴ? በሰው ተመራ አይደለም? በሰው የሚመራ ሰው ትዳር አይሆንም ብላ ትታ ወደ የሚመጥናት ሰው ነበር መሄድ ያለባት። አብርሽን ማናደድ ከፈለገ ደግሞ ምርጥ ወንድ አምጥታ ግጭ አርጋ ስራዋን መስራት። የወደዳት ሰው ሚስት አይገድበውም። መቼ ዓመትም እለት ነው ፍቅር ያለበት ሰው ምንም አይገድበውም። ይመጣል ይሄዳል። ሩታ ሀብቴ ግን በፍቅር ልቡን ስለምታቅ ማንነቱን ስለምታቅ በቃ ቀጥ ብሎ መጣ፣ ተቀበለችው። ተመለስ ብለዋል ታውቃለች እንደ ሩታ አላለችም እኮ። ቀጥ ብሎ ሄዶ ልጄና ሚስቴን ይሻሉኛል፣ ከሌላ ሴት መውለድ አልፈልግም፣ ማሽቃበጥ አልፈልግም ብሎ በቃ ከእንዴት ልውጣ ይሄን ነገር ብሎ አስቦ በቃ እኛ እንወጣዋለን፣ ቤት ተቀመጣሉት፣ ሄደ፣ አለቀ። ምንም ነገር የለም። አብርሽ ሰው እንዲጠቀምና ርዕስ እየሰጠ እንጂ አንዲትም የለመነው ሰው የለም፣ ተመለስ ያለው ሰው የለም። ድንገት ሄዶ ነው እኛ እንኳን ዱብዳን የሆነብን የአብርሽ መመለስ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ ውዶቼ ማሮቼ። እና ሩታ ሀብቴ ደግሞ ነገ ትመጣልና ለፈታ ዘና እያለች ሄርሜላ እየጨሰች ነው እንግዲህ የልቧን ሳታረግ ነቅተውባት እነ ሩታና ኤፍሬም አብርሽን እንግዲህ ቤት ወስደው ዘና ፈታ እያረጉ እሷ በጎን ሌላ ነገር ትፈጥር አልተሳካላትም ማለት ነው። የዛሬም ቪዲዮ የቆየ ቪዲዮ አይታችሁ የምትጫጩ ካላችሁ ሁሉ እናንተ ራሳችሁ ሰቡ። ድራማውን አበላሽተዋለች ሄርሜላ ማለት ነው። እንዳይቀጥል አያችሁት። የዛሬው ቪዲዮ ያሁለታ ቪዲዮ ዛሬ ተለቀቀ። ይሄን ሁለት ቀን የሚለቀቀው ኤፍሬም ደግሞ ተከታታይ የለቀቀው ቪዲዮ አዳዲስ ቪዲዮ ነው። ስለዚህ አትጨናነቁ ለማለት ፈልጌ ነው። አብርሽና ሩታ ወደፊት ወደዳችሁም ጠላችሁም ይፈጠራል እንጂ ሩታ ሀብቴ ከአሁን ወዳ በሄርሜላ አትናደድም። ወዳ ፈቅዳ ብልግና የምታስተምረውን ሄርሜላ የምትከተሉ የራሳችሁ ጉዳይ። ሩታና አብርሽ ግን ናቸው ሁሉ ነገር ተስተካክሎ እየኖሩ ነው ያሉት። አትጨናነቁ ለማለት ፈልጋለሁ። ተስፋ እየቆረጡ ነው ዙሪያቸው ያለውንና ሄርሜላ መሰሎች መሬት ሊያው ትንሽ ቀን የቀራቸው እና ቢላም ጥጋቸውን እየያዙ ነው። ብዙዎቹ እየነቁ ነው። አብርሽ ማን ጋር እንደሚኖርና ሚስቱን እንደመረጠ በሚስቱ ጋር ደስተኛ ህይወት እንደኖረ እየኖረ እያለ ሁሉም ሰው አናቅቷል ለማለት ፈልጋለሁ። እኛ ማንም አያሞኘንም። በድራማ መልኩ እየተከተልናቸው በቃ ሁሉም ጅል አደረጉን። እኛ ጅሎች አይደለንም። ይጠቀሙ፣ ይስሩ፣ ስራ ነው። እኛ በትርፍ ሰዓት ነው የምናየው። የመዳም ቅመሞች ስራችን እየሰራን ዩቱባችን እያሳደግን ዩቱብ የሌለው ስራውን የመዳም ቤት እየሰራ ነው የሚያቸው። አብርሽና ሩታን በፍቅር ስለመጡ እንጂ እንደዚህ የሚያሽቃብጡትን ነገር የምታበረታቱ ሰው ካላችሁ በእውነት ነው የምላችሁ፣ እናንተ ህሊናችሁን ፈትሹ። እኔ በማንም ሰው አልናደድም። እንደ ማንኛውም ሰው አስተያየት እሰጣለሁ። በቃ ዩቱቤን እሰራለሁ። ይሄ ነው የኔ አላማ።